ይህ የሰማችሁ ድምጽ የእግር ኳስ ሜዳ ፊሽካ አይደለም። ከተከታታይ አደናና አካል ጉዳትና የስለልቦና ቀውሶች በኋላ በፕሪቶሪያ የሰላም ስምምነት የተነሳ ከሞት የተረፈ የትግራይ ወጣቶች ድምጽ ነው። ህወሓት አደን ጀምሯል። በቀን ባረገው ወጣቶችን አደና የተነሳ ዓለም አቀፍ ማህበረሰቡ እንትፍ ብሎታል። አሁን የወጣቶችን አፈሳ በምሽት ማከናወን ጀምሯል። ህወሓት ጭንብል ለባሽ ወታደሮቹን እያሰማራ ይገኛል። አፈሳው በየመንደሮቹ ሊጀምር ሲል ወጣቶች ቀድመው ፊሽካ በመንፋት ግልብጥ ብለው በየመንደሩ በመውጣት የህወሓትን የቀንጅቦች በጋራ ያባራል። ፊሽካ በትግራይ አዲሱ የህወሓት የትህነግ የድሮን ድምጽ ሆኗል። አሁን ከድሮን በላይ እየፈራ ያለው የፊሽካን ድምጽ ሆኗል። ፊሽካ በኢትዮጵያ ቆየት ያለ ፖለቲካ ነበረው። በ1960ዎቹና በ1970ዎቹ የኢትዮጵያ ህዝባዊ አብዮት ፓርቲ ኢሃፓ በከተማ ውስጥ የሚንቀሳቀሱ የኢሃፓ አባላት ወይንም ደጋፊዎቹ ራሳቸውን ከአብዮት ጠባቂዎች አፈና፣ ግድያ እንዲሁም ሰቆቃ ለማምለጥ ይጠቀሙበት ነበር። ፊሽካ ሲነፋ እናቶች በጩኸት፣ ወጣቶች መንገድ በመዝጋት የአብዮቱን ዘብ ጠባቂዎች በማዘግየት ወጣቱን ከሞት ያስጥሉ ነበር። በኢትዮጵያ ውስጥ ተያያዥ የሆኑት ደግሞ እነዚህ ናቸው። ፊሽካና የኡኡታ ኮሚቴ። የኡኡታ ኮሚቴን ስንመለከት ይህ አሰራር ፊሽካው ከተነፋ በኋላ የሚከናወን ተግባር ነው። ዋነኛው ግን ፊሽካው ነው። እናቶችና በየመንደሩ ያሉ ሴቶች በጩኸት ያጥለቀልቃሉ። ፊሽካውን ከሰሙ በኋላ ወጣቶች መደበቂያን ይፈልጋሉ። የደርግ የክትትልና የመረጃ መረብን ያደነጋግሩታል። ቀይ ሽብር፣ ነጭ ሽብር እጅግ የብዙሃንን ወጣቶች ተስፋ አጨልሟል። አሁን ታሪክ ራሱን እየደገመ ይገኛል። ፊሽካና የኡኡታ ኮሚቴ የኢሃፓን ወጣቶች አባላት የከተማ የውስጥ ትግል እና የደህንነት ስራዎችን በዚህ መልክ የጨለመውን ዘመን አልፈውታል። አሁን እነዚህ የትግል ስልቶች በትግራይ ወጣቶችና እናቶች ተግባራዊ እየተደረጉ ይገኛሉ። ወጣቶች በድንገት የህወሓት አፋኝ ቡድን በመንደራቸው ሲከሰት ፊሽካው ይነፋል። ጩኸት፣ እናቶች ከዛም ከዚህም ያጥለቀልቁታል። ወጣቶች ማምለጫ ጎሬ ይፈልጋሉ። ይህ ሁሉ የሚከናወነው እጅግ በአጭር ጊዜ ውስጥ ነው። ሁሉም ሰው ካለበት በመሰብሰብ ወታደሮቹን እንደ እብድ ውሻ በማሯሯጥ ልጆቻቸውን ያስመልጣሉ። አሁን ታሪክ ራሱን እየደገመ ይገኛል። የካይሮ የሴራ ቀለበቶች ከካርቱም እስከ አስመራ፣ ይህ የወንጀልና የደም ሰንሰለት የትግራይ ወጣቶች ላይ እግረ ሙቅ እያሰረ ይገኛል። የአፍሪካ ቀንድን የሚያተራምሱት ግብጽ፣ ሻቢያ፣ ህወሓት፣ የሱዳን ኃይሎች ናቸው። የአፍሪካ ቀንድ አሁን ያለበት የጦርነትና የአለመረጋጋት ድባብ በድንገት የተከሰተ ፈጽሞ አይደለም። ይልቁንም በቀጠናው የሚገኙ ሀገራትን ሰላም በማናጋት የራሷን ብቸኛ የውሃ ስትራቴጂና ጥቅም የበላይነት ለማረጋገጥ የምትተጋው የግብጽ የክፋትና የሴራ ውጤት ነው። ግብጽ አንድ አቋም አላት፣ ግን የኛዎቹ ምንም አይነት አቋም የላቸውም። ህወሓት ዳግም የጦርነት ዝግጅት እጅግ አሳሳቢ ደረጃ ላይ አድርሶታል። ከሁሉ በላይ ደግሞ የሂውማን ትራፊኪንግ ስራ ላይ በሰፊው ተሰማርቷል። ህወሓት የሰዎችን ንግድ እያጧጧፈው ይገኛል። ህወሓት በሱዳን ጦርነት እንዲሁም ከሻቢያ ጋር በመጣመር በኢትዮጵያ ውስጥ ሁለት ግንባሮችን ከፍቶ እየተዋጋ ይገኛል፣ በግልጽም በስውርም። አሁን ጉዳዩ የፖለቲካ አለመግባባት አይደለም። ይህ ግልጽ ሽብርተኝነት ነው። ሽብርተኝነቱ ደግሞ ቀጠናዊ፣ ዓለም አቀፋዊ እየሆነ መጥቷል። አሜሪካ ጉዳዩን በተደጋጋሚ ማስጠንቀቂያና የቪዛ እቀባ አድርጋ ጋብ ለማድረግ ብትሞክርም ይህ ሳይሆን ቀርቷል። አሁን ህወሓት የጦርነት ዝግጅቱን እንዲሁም ከሱዳን ውጊያ ላይ ራሱን ማቀብ ስላልቻለ አምባሳደር ኤርቪን ማሲንጋ በቀጥታ
መቀሌ ተገኝተው ነበር። ጉዳዩን ለማርገብ ቢሞክሩም የባሰ የተወሳሰበ ጉዳይ ገጥሟቸዋል። አምባሳደሩ 7 አባላት ያሉት ከፍተኛ የዲፕሎማቲክ ልዑካን ቡድንን ይዘው ተገኝተው ነበር። ጉዞ የተደረገው አሜሪካ በአክራሪ የህወሓት አመራሮች ላይ የቪዛ እቀባን በጣለችበት ወቅትም ጭምር ነው። ዋነኛ የአሜሪካ ዓላማ የህወሓትን አመራሮችና የትግራይ ጊዜያዊ አስተዳደርን ህብረተሰቡን ለማነጋገር ያለመም ጭምር ነበር። ከሁሉ በላይ አሜሪካ የትኩረት ማዕከል ያደረገችው ደግሞ የጸጥታ ቀውስ እንዳይፈጠር ማስጠንቀቂያም ለመስጠትም ጭምር ነበር። የፕሪቶሪያ ስምምነትን አተገባበርም መገምገም አንደኛው ስራቸው ጭምር ነበር። ግን ምን ዋጋ አለው? ግን ምንም ጥቅም ሳይኖረው ቀረ። ይህ ሁሉ ድካም በህወሓት የተነሳ ካፈር ተቀላቀለ። የፖለቲካ ድራማ ተደገሰ። አምባሳደሩ ያሰቡት ሳይሆን ያላሰቡት ዱብዳ ገጥሟቸዋል። ፋሺስቱ ህወሓት ከተማን ዘግቶ ተቀበላቸው። በርካታ ታጣቂዎችን በማሰማራት አንድም ህዝብ ወደ ጎዳና ዝር እንዳይል በተጠንቀቅ የመቀሌ ህዝብ ላይ ከበባ አደረገ። ከህዝቡ በመቀጠል በቁም እስር ላይ ያሉት ጄኔራል ታደሰ ወረደ በጠባቂዎቻቸው ቁጥጥሩ ጠበቀባቸው። የትግራይ ጊዜያዊ አስተዳደሩ ጄኔራሉ እና ማሲንጋ የነበራቸው ቀጠሮ እንዳይከናወን መኪና ተከለከሉ። ቀጥተኛ ማስጠንቀቂያም ተሰጣቸው። አምባሳደሩ በቀጠሮ ቦታ ላይ ቢገኙም በጁንታው በኃይል ተገልብጠው የተቀመጡት የቁም እስረኛ የተደረጉት ፕሬዝዳንቱ የውሃ ሽታ ሆነው ቀሩ። ጄኔራሉ የመጨረሻ አማራጫቸው ስልክ መደወል ነበር። ማሲንጋን ለማነጋገር ቢሞክሩም አፋኙ ህወሓት አርሚዎቹን ተጠቅሞ ግንኙነቱን ሙሉ በሙሉ የስልክ መስመሮቹን በማቋረጥ አክሽፎታል። ህወሓት የትግራይን ጊዜያዊ አስተዳደርን እንዲፈርስ በማድረግ ከጦርነቱ በፊት የነበረውን ምክር ቤት እንደ አዲስ በነበረበት ቦታ ላይ ሾሟል። ሚያዝያ 30 ይህ የታሪክ ጥፋት ቀነች። በኃይል የተገለበጠው በህገወጥ ምርጫ ወደ ኃይል የመጣው በኃይል ወታደራዊ ምልመላ አዋጅን እንደ አዋጅ አድርጎ አጽድቆታል። ህገ መንግስት ሙሉ በሙሉ ተድጧል። የትግራይ የሁሉም ክፋቶች መሰረት የሆኑት ደብረጽዮንን ንጉስ ብሎ ሰይሟል። ይህ በዚህኛው ክፍለ ዘመን ይኖራል ተብሎ ፈጽሞ የማይታሰብ ንጉሳዊ ስርዓት ዳግም በትግራይ ተግባራዊ ተደረገ። ንጉስ ደብረጽዮን ጄሌዎቻቸውን ሰብስበው ካቢኔ ብለው የመጀመሪያውን ስብሰባ ባደረጉበት ዕለት ሌተናል ጄኔራል ታደሰ ወረደን ያለ ህግ መውረዳቸውን እሳቸው ደግሞ በማናለብኝነት የፕሬዝዳንት ጽህፈት ቤቱን ሰብረው ተቆጣጥረናል ብለዋል። ይህ በታሪካችን እጅግ አስደማሚ የተባለው መንግስት ግልበጣ ነው። የፌዴራሉ አልሳካ ሲል የክልሉን አሳክተውታል። የጄኔራሉ ቤተሰቦች የከፋ ጭንቀት ውስጥ ወድቀዋል። ለ20 ደቂቃ የቆየው የማሲንጋና የጄኔራሉ ውይይት የአትርፈን የተማጽኖ እንደነበር ግልጽ ነው። ህወሓት በፍጥነት አቋርጦታል። የኢሳያስ ምስለኔ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል አምባሳደር ኤርቪን ማሲንጋ ጋር ለመገናኘት ፍላጎት ባለማሳየታቸው የዲጂታል የህወሓት ሰራዊት ሲንጫጫ ተመልክተናል። ራሳቸውን የሰወሩት ሊቀመንበሩ አምባሳደሩን ላለማግኘት ግን ፈጽሞ አልነበረም። እውነታው ይህ ነው። በወቅቱ መቀሌ ውስጥ ስላልነበሩ ነው እና እሳቸው ወደ ሱዳን ለወታደራዊ ስብሰባ ተጉዘው ነበር። የህወሓት አፈቀላጦች መቀሌ ውስጥ እንዳሉ የአሜሪካ የቪዛ ማዕቀብና ጫና ላይ ያላቸውን ቅሬታ ለመግለጽ ብለው ቀጠሮን ማክሸፋቸውን ሲተነትኑ ውለዋል። ግን እውነታው ይህ አይደለም። ህወሓት እንደዚህ አይነት እድሎችን በኩርፊያ ምክንያት ማክሸፍ ፈጽሞ አልለመደበትም። ይህ ታላቅ ሴራ ነው። ታላቁ የጫካ አዋጅ አስገዳጅ ወታደራዊ አፈሳ ዓለም አቀፍ ማህበረሰቡ ሊታገሰው ፈጽሞ አልቻለም። የትግራይ እናቶች እንቢተኝነት ጀምረዋል። የቤት ውስጥ አድማ አሁን የትግራይ የዕለት ተዕለት ተግባር ሆኗል። ህወሓት ይህ አስፈርቶታል። የህወሓት የቀድሞ ተባባሪዎች ይህ ጥቁር ጠባሳ በጉዟቸው ላይ ትልቅ እንቅፋት እንደሚፈጥር ተረድተዋል። ህወሓት በኃይል የሚወስዳቸውን ደግሞ እናቶች መንገድ ላይ በመተኛት ለማስቆም ሲጣጣሩ ነበር። በዚህም ህወሓት እናቶች ላይ እርምጃ ወስዷል። የእስርና የእንግልት እምቢ ያሉትን ደግሞ የጫካ ህግን
ተግባራዊ አድርጎባቸዋል። ጦርነት ይብቃ፣ ሰላም ይስፈን፣ ይህ የትግራይ ማህበረሰብ ዋነኛ አጀንዳ ሆኗል። የትግራይ ህዝብ ታሪካዊ ክህደት ተፈጽሞበታል። ለዘመናት ትግራይን ያደቀቀ ልጆቿን ቅርጥፍ አድርጎ የበላ ሻቢያ አሁን የህወሓት አጋር ሆኖ መከሰቱ የትግራይ ህዝብ ህልም ሆኖበታል። በሻቢያ የተደፈሩ እህቶቻችን ቁስላቸው ሳይደርቅላቸው መንደሮቻቸው በኃይል የተያዘባቸው ነዋሪዎች በኃይል ኤርትራዊ እየተባሉ መታወቂያ ሲታደሉ ባሉበት በዚህ በጭንቅ ሰዓት ላይ አርሚ 73 የሱዳን ጦርነት ላይ ባለበት ሁኔታ ላይ ኢትዮጵያ እየመከረች ትገኛለች። ኢትዮጵያ ኑ እንምከር እያለች ነው። ህወሓት ብዙ አማራጮች ቢኖሩትም ከፕሪቶሪያ ጀምሮ ሁሉንም የምክክር መድረኮች ሲገፋ ቆይቷል። አሁን የምክክር ኮሚሽኑ ህወሓትንም ሁሉንም በኢትዮጵያ ውስጥ ያሉ ታጣቂዎችን አጀንዳ ሰብስቦ አወያይቶ ተቀምጧል። ህወሓት ግን አሁንም ይህንን የምክክር መድረክ ላለመሳተፍ መግለጫዎችን እያወጣ ይገኛል። የምክክር መድረኩ በእኛ በኩል ድራማ ነው ብለን ነው ልንወስደው የምንችለው ማለት ነው። ስለዚህ ከዚህ አንፃር የነበረው ህገ መንግስታዊ ስርዓት ፓርላሜንታዊ ስርዓት ፌደራላዊ ስርዓት የመቀየር እንቅስቃሴ ይዞ የመጣ አጀንዳ እንደሆነ እኛም እንገነዘባለን ማለት ነው። የትግራይ ህዝብና መንግስት ወክሎ በዚህ ድራማ መድረክ ላይ የሚሳተፍ ማንኛውም አካል የለም ማለት ነው። ህወሓት የኢትዮጵያን ሰላም ፈጽሞ አይፈልግም። ትንሿ ኖርዝ ኮሪያን በትግራይ ለመመስረት እየተሯሯጠ ይገኛል። የትግራይ ሪፐብሊክ ዋነኛ አጀንዳዬ ነው እያለም ይገኛል። ለዚህ ሁሉ ደግሞ ዋነኛ ጠንሳሽና ተባባሪ ኢሳያስ አፈወርቂ ሆነዋል።